ይህ የኮሪደር ጨዋታችን ነው። በኮሪደር ጨዋታችን የሰፈራችንን ታሪክ፣ ባህል፣ አኗኗርና ልዩ ገጽታዎችን እንቃኝበታለን። ዛሬ ያለነው ከአቦ ማዞሪያ በገብርኤል አድርጎ ካርል አደባባይን ይዞ ሳር ቤት በሚሄደው ኮሪደር ላይ ነው። ይህንን አካባቢ አስቃኛችኋለሁ። ኑ አብረን እንጓዝ። በዚህ በአቦ ማዞሪያ አካባቢ በኮሪደር ልማት ከተሰሩ የንግድ ቦታዎች ውስጥ ለየት ያለውን ነው አሁንም ማስቃኛችሁ። እዚህ አካባቢ ከፊት ለፊታችን የሚገኘው ቦታ ላይ ትንሽ ደረጃውን ባልጠበቀ መንገድ የጉሊት ንግድ ወይም የተለያዩ የምግብ ሸቀጣሸቀጦችና ፍራፍሬዎችን ይነግዱ የነበሩ እናቶች እንደዚህ በአማረ መንገድ ደረጃውን በጠበቀ ሁኔታ ቤት ተሰርቶላቸው ውስጥ እየሰሩ ይገኛሉ። ከነሱ ጋር ትንሽ ቆይታ አረጋለሁ። ለጉዞ የሚያስፈልገኝን ነገር እገዛና አብረን እንጓዛለን። ነው አብረን እንግባ። ሰላም እንዴት ነው? መሐመድ እባላለሁ። ያደው በርታ እባላለሁ። እንዴት ነው ሰፈሩ? ገበያው እንዴት ነው? ጥሩ ነው። መቼ ገባ? በ10 ነገ 3 ሳምንታችን ነው። ኦኬ። ጥሩ ነው ገበያው? በጣም ቆንጆ ነው። ተሻሽሏል? አዎ። ከድሮው የቱ ይሻላል? ኧረ አሁን በጣም ቆንጆ ነው። ኦኬ። ጥሩ ነው። እድሜና ጤና ይስጣት አዳነች አቤቤ የወረዳችን ሊቀመንበር እድሜና ጤና ይስጣቸው። ተዛ ተቆሻሻ ወጣን በዚህ ላይ ደርሰናል። ቦታው ይሄ ማለት የእርሶ የግብይት ቦታ ይሄ ሁለቱ። ስለዚህ በዚህ ጋር ሽንኩርትና ሌሎችም በዚህ ጋር አትክልቶችን ነው የሚያደርጉት። ሁሉም እንደዛ ነው? ጥራጥሬም የብቻ ሌሎችም የብቻ ነው። በቃ እንደዚህ ነው ተሰጣት። ከስንት ሰዓት እስከ ስንት ሰዓት ነው የምትሰሩት? እስከ 3 ሰዓት ማታ። ድሮ እንደዛ ነበረ? አልነበረም። በፊት እንዴት ነበር? ስንት ሰዓት? በፊት 1 ሰዓት እንወጣ ነበረ። አሁን ደግሞ መንግስታችን እስከ 3 ሰዓት ድረስ ስሩ አለች። እሷም እስከ 3 ሰዓት ድረስ ስሩ ተባለ። እስከ 3 ሰዓት ድረስ እንሰራለን። መብራቱ ምናምን ምቹ ነው? ምቹ ነው። በጣም ምቹ ነው። በጣም ተመችቶናል። ይመቻት። ሴት ጀግና ናት። ይመቻት። እርሶ ስንት ዓመት ነግደዋል እዚህ አካባቢ? እኔ በደርግ ጀምሮ ነው። በኢህአዴግ 2 ዓመት ሲቀረው ነው የመጣሁት ሀገሬ። እስከዛ ድረስ እዚህ ነው ነዋሪ ነኝ። እዚህ ነው የምሰራው። ስራዬ መሱ ነው። ከ30 ዓመት በላይ እዚህ አካባቢ ነግደዋል። በጣም ልጆች ምናምን አፍርተዋል። በንግዱ ላይ ነው ያሉት ማለት ነው? በንግዱ ላይ ነው ያለው። ልጆች አሳድጌያለሁ። የሞት ልጆች ነበረኝ። አባታቸው የለም። አሳድጌያለሁ። ድሬ ያለው የልጅ ልጅ አይቻለሁ። ናይስ። ደስ ይላል። በጣም ደስ ይላል። መልካም ጊዜ፣ መልካም ስራ። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እሺ፣ አመሰግናለሁ። እኔም አመሰግናለሁ። እሺ ቤተሰቦቻችን፣ አሁን ያለሁት ቅድም እንደነገርኳችሁ አቦ ማዞሪያ አካባቢ የሚገኘው ተሻሽሎ የተሰራው ጉሊት ውስጥ ነው። በዚህ ጉሊት ውስጥ የተለያዩ የምግብ ሸቀጣሸቀጦች፣ ጥራጥሬ፣ ቅመማ ቅመም እንዲሁም የምግብ ማብሰያ የሚሆኑ ፍራፍሬዎችና ይሄ የጓሮ አትክልቶች እንዳለ ይገኛሉ። በጣም ደስ የሚል ነው። ማዕከሉ ዘመናዊ ነው። ለእንቅስቃሴ ምቹ ነው። ማታ አየሩ በጣም ደስ ይላል። እኔ ደግሞ የተወሰነ ፍራፍሬ እገዛለሁ። ምን አለ? ሙዝ አለ ወይ ብርቱካን ነው ያለው? ያው ቤተሰቦቻችን ገበያ እንደምመጣ አውቄ የጨርቅ ዘንቢል ነው ያስኩት። ሁላችሁም እንዲህ አይነት የጨርቅ
ዘንቢሎችን ብትይዙ ይመረጣል። አንደኛ አካባቢን እንጠብቃለን፣ በቀላሉ ይበሰብሳል። እንደገና ደግሞ ቶሎ አይበላሽም፣ ለብዙ ጊዜ ያገለግለናልና አካባቢያችንን እየጠበቅን ዘመናዊነትን እንከተል። ሁላችንም በጨርቅ ዘንቢሎች፣ በወረቀት ዘንቢሎች ወይም በወረቀት ከረጢትና ሌሎችም ቶሎ የማይበሰብሱ የማይበላሹና አካባቢን በማይበክሉ ቁሶች በተሰሩ መገልገያዎች እንድትጠቀሙ እንመክራለን። በጣም አመሰግናለሁ። እሺ ብርቱካኔን ገዝቻለሁ ለመንገድ እንዲሆነኝ። ቤተሰቦቻችን አሁን በዚህ በመካኒሳ አቦ ማዞሪያ አካባቢ በሚገኝ የእናቶች ገበያ ማዕከል ውስጥ ቅድም ከቤተሰቦቻችን ጋር የተጫወትነውን ጨዋታ እዚህ በንግድ ስራ ላይ ከሚገኙ እናቶች ጋር ልንጫወተው ነው። ላሸነፉት እኔ ሽልማት እሰጣለሁ። እህቴ ማልበል ስምሽን? ማልበል ስሞትን? በጋዲሴና በአበባ መካከል ውድድሩን እናካሄዳለን። ይሄ ሄርፎኑ ወይም ይሄ የጆሮ ማዳመጫውን ጆሮ ላይ እናደርጋለን። ድምፅ ምንም አይነት ድምፅ አይሰማም። ከዛ እኔ የምጠይቀውን ጥያቄ ገምቶ መመለስም በሶስት ጥያቄ ጠይቃለሁ። የመለሰ የሞባይል ካርድ እሸልማለሁ። ትስማማላችሁ? እሺ እሺ፣ ችግር የለውም። እሺ፣ ያው ጆሮሽ ላይ አርኪው፣ ጆሮሽ ላይ አርኪው፣ በደንብ አርኪው። እስቲ ዝግጁ? ተዘጋጀሽ? 1 2 3 ልጀምር ነው። ፒስ ህንፃ መካኒሳ አይደለም። ቀጥይ። መካኒሳ ፒስ ህንፃ ፒስ ህንፃ መካኒሳ ሌላ ቀጥይ፣ ገምቺ። ፒስ ህንፃ ጣራ። እሺ እሺ። ደጀን ደጀን ኦኬ። እሺ። ጎመን 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 ጎመን። አዎ ብራቮ። እሺ እሺ። ቤተሰቦቻችን በአበባና ጋዲሴ መካከል የተካሄደው ውድድር እንደቀጠለ ነው። አበባ ከ3 ጥያቄ 2 መልሳለች። አሁን ደግሞ እትዬ ጋዲሴ ምናልባት 3 ከመለሱ አሸናፊ ይሆናሉ። 2 ከመለሱ ከአበባ ጋር እኩል ስለሚሆኑ የመለያ ጥያቄ ይኖራቸዋል። 1 እና ከ1 በታች ከመለሱ አበባ አሸናፊ ትሆናለች። ዝግጁ? ዝግጁ። ዝግጁ ኖት? ዝግጁ። እሺ እሺ። ቀንሱ። እሺ እሺ እሺ። ፓፓዬ ባባዬ ባባዬ። እሺ። ምን አሉ? ባባዬ። እሺ 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 እሺ። ኮባ ጎማ ኮባ ጎመን ኮባ 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 ኮባ። ብራቮ። እሺ እሺ። ጎጆ ቤት ጎጆ ቤት። ይሄ ነገር ይሰማል እንዴ? ጎጆ ቤት። ምን አሉኝ? ጎጆ ቤት ጎጆ ቤት። እሺ እሺ። ቤተሰቦቻችን በጋዲሴና በአበባ መካከል በተካሄደው ውድድር እትዬ ጋዲሴ ያሸንፋለች። 3-2 ሆነ ውድድር። እንኳን ደስ አሎት። እንኳን ደስ አሎት እትዬ ጋዲሴ። በጣም እናመሰግናለን። በዚህ መካኒሳ አቦ ማዞሪያ አካባቢ በነበረው ቆይታ እናቶች ጋር ውድድር አድርገን ነበረ። እትዬ ጋዲሴ እንኳን ደስ አለሽ። በጣም እናመሰግናለን። ቀጣይ ከዚህ ከመካኒሳ አቦ ማዞሪያ ጀምሮ ወደ ገብርኤል በሚወስደው መንገድ አብረን አካባቢውን እንቃኛለን። ሽልማቱን ፕሮዲውሰሮች ያደርሳሉ። አመሰግናለሁ። መልካም ጊዜ። እሺ አመሰግናለሁ። እቺ እኔ ናት። እሺ
ሃይ ሰላም ሰላም። ቤተሰቦቻችን እዚህ አቦ ማዞሪያ አካባቢ ነው ያለሁት። አደባባዩ በጣም ውብ ሆኖ ተሰርቷል። አካባቢው ያምራል። መንገዶቹ ሰፋ ብለዋል። ይሄ አካባቢ ከወንዙ ጀምሮ እዚህ ድረስ የህፃናት መዝናኛ ወይም አሚውዝመንት ፓርክ ሆኗል። ያኛው ቦታ በጣም ቆሸሽ ያለ ገደላማ ቦታ ነበረ። በልዩ ሁኔታ ተሰርቶ አሁን በኮሪደር ልማቱ እንዲህ ያማረ የተዋበ የህፃናት መጫወቻ ሆኗል። በህፃናት መጫወቻ ውስጥ የጆ ካርቴ የመሬት ላይ የሚሄድ የህፃናት መጫወቻ መኪና፣ ሽክርክሮሽ፣ የተለያዩ መጫወቻዎች፣ የተለያዩ አገልግሎት መስጫ ጎጆዎች አሉ። ገብተን አብረን እናያለን። ኑ በዚህ በአቦ ማዞሪያ ይዞ ወደ ሳር ቤት ሄዶ በካርል አድርጎ ወደ ገብርኤል በሚወርደው ኮሪዶር ላይ የተለያዩ ታሪካዊ ቦታዎች አሉ። ዓለም አቀፍ ድርጅቶች፣ ኤምባሲዎች እና የኢትዮጵያን እስላማዊ ቅርሶች የያዘ ቢላሉል ሀበሺ ሙዚየምን ጨምሮ አባድር ታሪካዊ መስጊድ ይገኛል። አሁን ወደ ላይ ወደ ሳር ቤት እየሄድኩ የተለያዩ በኮሪደሩ የለሙ ቦታዎችን አስቃኛቸዋለሁ። ይሄ ቦታ በልዩ ሁኔታ በዚህ በኮሪደር ልማቱ የተሰራ ለልጆች፣ ለወጣቶች፣ ለታዳጊዎች መዝናኛ የሚሆን የስኬት ፓርክ ነው። አዲስ ስኬት ፓርክ ይሰኛል። ገባ ብለን እናየዋለን። ሰላም። የሳይክል አይደለም በነገራችን ላይ ስኬት ፓርክ ነው። እሺ፣ ያው ኮሪደሩ የሳይክል በዛ ጋር ያለ ግን ስኬት መንዳት ከፈለክ ሁሌም እሺ መግባት ይቻላል። እሺ፣ ታንክ ዩ በጣም ነው የማመሰግነው። እናመሰግናለን። እሺ፣ መሀመድ ካሳ እባላለሁ። ኢዮብ ዳንኤል እባላለሁ። የስኬት አሰልጣኝ ነህ? ስኬት አሰልጣኝ እንኳን አይደለሁም። የስኬት ካሜራማን ነኝ። እሺ፣ ስኬት ፓርኩ ይሄን ይመስላል። ኦኬ። ስኬት መንዳትም እችላለሁ። መንዳትም ትችላለህ? ትወዳደራለህ? ኦኬ። ስንት ዓመት ተወዳደርክ? ውድድር እንኳን ሁለቴ ነው አሁን የተዘጋጀልን። ያው መንግስት አሁን ሊያዘጋጅልን እየሞከረ ነው፣ ፌዴሬሽንም ምናምን። ግን ፕሮፌሽናል የተዘጋጀው አንድ ነው ከ3 ዓመት በፊት ምናምን። እሱ ላይ ብቻ ነው ትልቅ ውድድር የተዘጋጀልን እንደ ፕሮፌሽናል፣ ይሄን እንደ መመረቂያ ማለት። ስንት ዓመት ስኬት ተጫወትክ? ስኬት አሁን ቢያንስ 5 ዓመት 6 ዓመት አካባቢ። ኦኬ። ከሌሎች ስፖርቶች ስኬት ምንድን ነው የሚለየው? ስኬት ከሌሎች ስፖርቶች የሚለየው አንደኛ በጣም ትዕግስት ይፈልጋል። ኦኬ። እና በተስፋ ለመቁረጥን ያስተምራል። ከሌሎች ለየት የሚያደርጋቸው ነገሮች ደጋግመ መሞከርን ይፈልጋል። እሺ። እንደሌላው ስፖርት ቀላል ስፖርት አይደለም። እሺ። ያው ደስ የሚለው ደግሞ ብዙ ሰው ታውቅበታለህ፣ ወንድሞች ታፈራበታለህ። ከሌላው የተለየ ማንም ማያውቅም ሰው መጥቶ ልክ እንዳንተ ስኬት ምንድነው ብሎ ጠይቆ አዲስ ስፖርት ስለሆነ ኢትዮጵያ ላይ መጥቶ ጠይቆ እንዴት ነው የሚነዳው ምናምን ብለህ ብዙ ጓደኞች፣ ወዳጆች የምታፈራበት ነው። ከሌሎች ስፖርት ለየት የሚያደርገው እንደ ቲምም ነው፣ ግን አንድ ቦታ ነው ያለው ገና የተስፋፋ ስላልሆነ
እንደ ቲም አሪፍ ነው። ብዙ ሰው እንድታቅበት ያደርጋል። እስኪ ከሌላው ስፖርት ላይ የሚያደርገው አሁን እዚህ ያሉት ልጆች በምን ያህል ጊዜ ነው እንደዚህ ጎበዝ የሆኑት? እነዚህ የምታያቸው ትናንሾቹ ልጆች አሁን አርባር በማሰልጠን የጀመርናቸው እዚህ ይሄኛው ፓርክ ከተሰራ በኋላ አርባር በማሰልጠን የጀመርናቸው ልጆች ናቸው። እነሱ እንግዲህ አሁን ወር ከ15 ቀን ምናምን እንደዚህ የለመዱት። ኦኬ ወር ከ15 ቀን። ስኬቱ ከማን ነው? ስኬት ከኢትዮጵያን ስኬት ኢትዮጵያን ስኬት የሚባል እንደ ኢንጆ አለ። ለሁላችንም በነፃ የሚሰጠን እሱ ነው። በስሩ ደግሞ ሌላ ቲሞች አሉ። ግን አብዛኛውን ጊዜ እዚህ ላሉት ለምታያቸው እንዳለ የሚሰጠው ኢትዮጵያን ስኬት የሚባል። ስለዚህ ስኬቱን እናንተ ታቀርቡላችኋላችሁ በኢትዮጵያን ስኬት ልጅ እና ታሰለጥኗቸዋላችሁ። እናሰለጥናቸዋለን። ይከፍላሉ? በነፃ ነው። ስለዚህ ስፖርት ለማህበራዊ አገልግሎት ነው፣ ስኬት ለማህበራዊ አገልግሎት ነው። ወጣቱን ከሱሳሱስ ለማራቅ ምናምን። እናመሰግናለን። እኔን ግን ብታለማመደኝ ደስ ይለኝ ነበር። ረግጬ አላውቅም። ይቻላል። ዋናው መጀመሪያ ስኬት ብዙ ሰው ፊት ለፊትና ኋላ ያለው አይመስለውም። እሺ ኋላው ይሄ ፊት ለፊቱ ኖዝ ይባላል። እሺ እግርህ እንዳይወጣ የሚያደርገው ማለት ነው። ደግሞ ኋላ ቴል ነው። ልክ እንደዚህ ራምፖቹ ላይ ምናምን የምትጠቀመው በዚህ ስለሆነ ማለት ነው። ከዛ ስኬት አጀማመሩ ግራ ከሆንክ በግራ እግርህ የፊተኛውን ትሰቅላለህ። ከዛ ወደ ኋላ አንድ ገፍተህ ማለት ነው። ቀኝ ከሆንክ በቀኝህ ትገፋለህ፣ እንደዚህ ትቆማለህ። ልክ እንደዚህ ነው። ስለዚህ እኔ አሁን ግራ ነኝ። ግራ ከሆንክ አስቀድመዋለህ። የቱን ነው ማስቀድመው? የግራ እግርህ እንደዚህ ይሄ። እሺ ከዛ ትገፋለህ። ብሎኑ ላይ ነው የምትሰቅለው። የቱ ላይ? እዚህ ብሎኑ ላይ። እሺ አሁን ልክፋው እንዳልወድ። አልገፋኸውማ። ከዛ እግርህ ግን መሆን ያለበት ልክ እንደዚህ ነው። ከወጣህ በኋላ አንድ ልክ እንደዚህ ነው የምትሆነው። መሪው እንደዚህ ስለሆነ ማለት ባላንስን ወደዚህ ባረክ ቁጥር ወደዚህ ትሄዳለህ። ባላንስን ወደዚህ ስታደርግ ደግሞ ወደዚህ ትመጣለህ። ኦኬ። ስለዚህ ከቆምኩ በኋላ ከገፋ በኋላ እግር እንደሱ መሆን አለበት። ልክ እንዲህ ነው መሆን ያለበት። ልክ እንደዚህ ማለት ነው። ከዛ ፊት ለፊትህን እያየህ ልክ እንደዚህ። ኦኬ። ቀጥ ይሄኛውን እግርህ ቀጥ ልክ እንደዚህ። ወደዛ መዞር ስትፈልግ ባላንስህን ወደዚህ። ታንክ ዩ። በጣም ለልጆቹ ደግሞ ወር ከ15 ቀን ብንሄዳ ለውጥህን። ታንክ ዩ። አመሰግናለሁ። እኛም እናመሰግናለን መጣችሁ ታጎበኛል። እሺ መልካም ምሽት። መውረዱን ፈራሁ። ታንክ ዩ። በጣም አመሰግናለን። እኛ አትጥፉ፣ እንደዚህ እየመጣችሁ ቼክ አድርጉ። እሺ እናመሰግናለን። እሺ እናመሰግናለን ቤተሰቦቻችን። የአዲስ ስኬት ፓርክ ውስጥ የነበረን ቆይታ ይሄንን ይመስላል። አሁን ደግሞ ሌሎች የዚህ የአቦ ማዞሪያና ሳር ቤትን ይዞ ገብርኤል የሚሄደው የኮሪደር አካባቢ ሌሎች ገጽታዎችን አብረን እንቃኛለን። ሳር ቤት አካባቢ ነው ያለሁት። ሳር ቤት አካባቢ አምሮበታል። የሳር ቤቶቹ ታድሰዋል በጥሩ ሁኔታ። ካናዳ ኤምባሲም በዛ በካናዳ ኤምባሲ በኩል በዚህ በመሐመድያ ቪሌጅ በኩል ያለው በጣም ነው ያማረበት አገልግሎት መስጫዎቹ። እዚህ አካባቢ ደግሞ የሳይክል ጎዳናው ሁለት ሳይክሎች እንዲያልፉበት ሆኖ ነው የተሰራው። በጣም ነው የሚያምረው። ኑ እንግዲህ አብረን አሁን ወደ ካርል አደባባይ እየሄድኩኝ ነው። ይሄ አካባቢ በተለምዶ መቻሬ ሜዳ የሚባል ነው። አሁን ደግሞ መሐመድያ ቪሌጅ ተብሎ በጣም ትልቅ የመኖሪያ መንደር ሌክዠሪ ወይም ዘመናዊ ቅንጡ አፓርታማዎች እየተሰሩበት ያለ ቦታ ነው። በዚህ አካባቢ ሌሎችም በጣም ዘመናዊ ቤቶች፣ ህንፃዎች እየተገነቡ ነው። አካባቢው ቅድም እንዳልኳችሁ የዲፕሎማቶች የትልልቅ ኤምባሲዎች እና የአፍሪካ ህብረት
ጽህፈት ቤት ኃላፊው መኖሪያ ነው። የመከላከያ ዋና መስሪያ ቤት ስታጠፍ በቀኝ በኩል ይገኛል። ኑ አብረን እንጓዝ እንይ። ቤተሰቦቻችን ይህ ቦታ ለታላቁ የኢትዮጵያ ወዳጅ የሰብአዊነትና የበጎ አድራጎት ምልክት የሆኑት የሚስተር ካርል በም መታሰቢያ አደባባይ ነው። ካርል አደባባይ ይባላል። አሁን ቀጥታ ወደ በአሜሪካን ስኩል አድርጌ ገብርኤል እወርዳለሁ። ኑ አብረን እንጓዝ። እዚህ ጋር አንድ መጠነኛ ወንዝ ነበረች። በጣም አምራ ጽዳቷም ሽታዋም ጠፍቷል። በዚህ በኮሪደር ልማት ሌላው በጣም አስደሳቹ ነገር ወንዞች በጣም ተውበዋል፣ የሰው መዝናኛ ሆነዋል። ወንዞችና ሰዎች በጣም ተዋደዋል። ይህ በቀኝ በኩል የምታዩት የአሜሪካን ስኩል ወይም ኢንተርናሽናል ኮሚኒቲ ስኩል የሚባለው ነው። ቦታው በጣም አምሮበታል። እዚህ አካባቢ ቅድም እንዳልኳችሁ በርካታ ኤምባሲዎች ይገኛሉ። የደቡብ አፍሪካ ኤምባሲ፣ ቦትስዋና ኤምባሲ፣ ቻይና፣ ጋና፣ ሳሃራዊት አረብ ሪፐብሊክ። ይሄ በቀደመ ስሙ ኤስኦኤስ አሁን ደግሞ ከፍተኛ 23 የሚባል ሁለተኛ ደረጃ ትምህርት ቤት ነው። ያኛው ደግሞ መቅደላ መለስተኛ ትምህርት ቤት ነው። ይህ አካባቢ እንደምታዩት በጣም አምሮበታል። መንገዱ ሰፍቷል። ፓርኪንጎች ተሰርተውለታል። ከፊት ለፊት የምታዩት በግራ በኩል የቅዱስ ገብርኤል ቤተክርስቲያን ነው። ትምህርት ቤቱም ግቢው በጣም አምሮበታል። ሱቆቹ ወደ ውስጥ ገብተው የእግረኛ መንገዱ በአግባቡ ተሰርቶ በጣም ተውቧል። ቤተሰቦች አሁን ትንሽ ደከም ስላለኝ ከብስክሌት ወርጄ በእግሬ ወክ እያረኩ ነው። ይሄ የደብረ ቅዱስ ገብርኤል ቤተክርስቲያን ነው። ቤተክርስቲያኑና በቤተክርስቲያኑ ስም የተሰየመው ትምህርት ቤት በጣም በሚያምር ሁኔታ ከዚህ ከኮሪደሩ ጋር ተናቦ አጥሩ ሁሉም በሚያምር ሁኔታ ተሰርቷል። ይህ አካባቢ ስያሜውን የሚያገኘው ከዚህ ቤተክርስቲያን ነው። አካባቢው ገብርኤል ነው የሚባለው። በፊት ለፊቴ ወደ ታች ወደ ቆሬና ወደ 3 ቁጥር ማዞሪያ እንዲሁም ወደ አቦ ማዞሪያ የሚወስደው መንገድ አለ። አብረን እንጓዝ። ይሄ በቀኝ በኩል የምታዩት የመካነ ኢየሱስ የመስማት የተሳናቸው ትምህርት ቤት ነው። በመካነ ኢየሱስ በኢትዮጵያ መካነ ኢየሱስ ቤተክርስቲያን ስር ያለ በጣም የሚያምር ጊዜ ነበረን። ወደ የኮሪደር ጨዋታችን ማገባደጃ እየቀረብን ነው። ያምራል። መንገዶቹ ሁሉ ተስተካክለዋል። ይሄ ቢራቢሮ ፓርክ ይባላል። ይሄ ቢራቢሮ ፓርክ በውስጡ የተለያዩ የህፃናት መጫወቻዎችን ቅድም እንዳየነው ፓርክ ይዟል። ቤተሰቦቻችን የዛሬው የኮሪደር ጨዋታችን
ከአቦ ማዞሪያ በሳር ቤት አድርጎ ካርል አደባባይ ገብርኤል መልሶ አቦ ማዞሪያ። በዚህ የኮሊደር ጨዋታችን የእናቶች ገበያን፣ የህፃናት መጫወቻውን፣ የተለያዩ የዚህ አካባቢ መገለጫዎችን፣ ኤምባሲዎቹን፣ ዓለም አቀፍ ተቋማቱን በኮሊደር ልማቱ የተሰሩትን የተለያዩ ቦታዎች በተለይ ስኬት ፓርኩን ከልጆቹ ጋር አብሬ ስኬት ተለማምጄ አይተናል። የዛሬው እዚህ ላይ ይጠናቀቃል። በሌላ የኮሊደር ጨዋታ እንገናኛለን። በሁላችሁም አካባቢ እንመጣለን። የእናንተን ሰፈር መገለጫዎች፣ የቀያችሁን ታሪክ እናስተዋውቃለን።